ሱዳን ሄጄ ለእህቴ ዜና አይቼ ደወልኩላት። እንዳትወጪ 4 ኪሎ ጋር ኃይለኛ ጦርነት አለ እንዳትወጪ ይው ንቅንቅ እንዳትይ ምናምን ኤባ 4 ኪሎ ነው ያለው ቦታው ላይ ካልሆናችሁ የሚወራው ወሬ is just ወሬ what is science የሚል ጥያቄ ሲመጣ አየሁት ማቆም ጊዜኛል science is science ህይወት ብለን የምናስበው ሐሳብ 10% ያጋጠመን 90% ያ ያጋጠመንን የምንተረጉምበት መንገድ ኮንሲስተንት ሆናችሁ ቤታችሁ ውስጥ ማድረግ የሚኖርባችሁ ነገር ማድረግ ስትችሉ ጀግና ድሮ ልጅ ያለው ትንሽ አንስቶላችሁ ነበር ሆስታችን ህይወቴን አልወደውም ነበር ራሴን አልወደውም ቆንጆ ነው ቢሆን አስበው ያው ዶክተር ወክ ምን አላርግልህ አንድ አክስታችን መጣ ሄዳ የሰፋጣም ቻሉላ he's a very funny guy ነገር ነው ሄዳ ሊገዛ አሪፍ ሳጥን መርጠስተኛለሁ I don't know ከዛ መርጦ ሰጠው ገዝተው ሊወጡ ሲሉ ጋሼ ደንበኛ እንሆናለን አባቴ he's somebody that I truly love በቃ ማለት ልነግራችሁ ከምችለው በቃ ፉንቅቅ ብዬ የምወደው ሰው ተደወለልኝ አብያና ሞታል ተባለ ስለዚህ ቤትና it was a shock realize አርኩ ይሄ ውስጥ ፊልም ታረጉት ነገር አለ no he's gone እንደሄደ ገባ it was mad ታሟል ስባል ፈጥኜ የምነዳው ቀስ ላይፋችንን ለመቀየር አሪፉ ሲስተም አባቴ ጀግና ፀሐይ ሳለች ልጅ አባት ሳለህ አጊጥ ይለኝ ነበር እጁን ይዤ አመሰግን ሶርት አንስቶኛል ሳዝን ደክቶኝ my dad ሞቱ መቀበል it's hard ለአምላክህ የችግርህን ትልቅነት ምን አትበል አትንገር ለችግርህ የአምላክህን ትልቅነት ንገር አባቴ ከትምህርት ቤት ሊወስደኝ ወደ ትምህርት ቤት ይመጣል እዛ ትምህርት ቤት ውስጥ ጥበቃው አንድን ልጅ ሲመታ ሳይሆን ሲነርተው ያያል አይደለም ልጅ ትልቅ ሰው እንደዛ መመታት የለበትም አባቴ እሱም ልጅ አለው he said no እንደዚህ መሆን የለበትም አታድርግ ብሎ ተከራከረው ከዛ በኋላ ተቆጥቶ ሲናገረው ወደ ፕሪንሲፓሉ ወደ ዳይሬክተሩ ሄደና እንደዚህ እየሆነ ነው ብሎ ሲያስረዳው ያው ጥበቃ አባቴ ላይ እየዛተበት አለፈ ዳይሬክተሩ አየሃሉ አዎ ኦኬ በሚቀጥሉት ቀናቶች ትምህርት ቤት መጣለው ነገር ግን ጥበቃው በር ላይ ሆኖ ከአባቴ ጋር ኃይለኛ ጦርነት ውስጥ ነው የሚጠብቀኝ አባቴ አይናገርም ዝም ብሎ ይሰማዋል እሱ ይሳደባል ከዛ ግራ ገባኝ አንድ ቀን ስመጣ እንዴ አብዬ ቢመታህስ አልኩት የመኪናውን የኋላዋን ከፍ አረገና ደና ቅቤ ጠጣች ሽመል ቢመጣ እናወራለን እሱ ብቻ ካወራ ግን ችግር የለውም ማለት ከዛ በኋላ ግን በሌላ ቀን እንደገና ስወጣ ጥበቃው እኔን አየኝ በደንብ ሲያየኝ አየ አባቴ ፈራ ምክንያቱም ከሱ ጋር ባለው ይወጣዋል ትምህርት ቤት ቀኑን ሙሉ ግን ከኔ ጋር ሊውል አይችልም የሰው ልጅ ሲመታ ያየውን የሱ ልጅ እንደማይመታበት በምን እርግጠኛ ይሆናል ኦኬ ከዛሬ ጀምሮ ትምህርት ቤት አትሄድም ተባልኩ ደስ አለኝ በአመቱ መሐከል ላይ አዲስ ሌላ ትምህርት ቤት አስገቡኝ አዲስ ያስገቡኝ ትምህርት ቤት እንግሊዘኛ ብቻ ነው የሚማሩት አባቴ እኔ እንግሊዘኛ አልችልም ምንም ነው ማልችለው what is science የሚል ጥያቄ ፈተና ላይ ይመጣል ምን ላረገው ነው
እኔ የተማርኩት what is your name? my name is ኤባ ተስፋዬ. how old are you? I am ምናምን years old. ይሄን የለመድኩት what is science አልነገሩኝም። ስለዚህ what is science የሚል ጥያቄ ሲመጣ አየኝ ማቀው እንግሊዘኛ አለ። science is science ይሞታል። ሶስተኛ ክፍል ግማሽ ላይ ከባለፈው ትምህርት ቤት ካመጣሁት ግሬድ አለፍኩ። አራተኛ ማን ይለፍ? እንግሊዘኛ እንደ ተርጓሚው ምናምን ወፍ ፈተና ላይ ሰራ እንዲህ ስናወራ ነው። አራተኛ ክፍል ወደኩ። ለምን? እንግሊዘኛ ስለማልችል። ፎርወርድ እንወሰደው። በእንግሊዘኛ የሬዲዮ ጣቢያ ከፍተኛ አድማጭ ካላቸው የሬዲዮ አቅራቢ አንደኛው ነው። የቮይስ ኦፍ አሜሪካ የአሜሪካ ድምጽ ሬዲዮ የኢትዮጵያና የሱዳን የእንግሊዘኛ ኮረስፖንደንት በኢትዮጵያ ብሎ ቀጠረኝ። አሁን በሀገሪቱ ውስጥ ከፍተኛ ከሚከፈላቸው የእንግሊዘኛ የመድረክ መሪና የቮይስ ኦቨር ይሄ ድምጽ ማስታወቂያ ዶክመንተሪ ከሚሰሩ ሰዎች አንዱ ሆኛለሁ። ለቤተሰቦቼ ጎረቤታችን አረሰው ትምህርት አይሆንለት እግዚአብሔር ይርዳችሁና ይደግላችሁ ብቻ ማደጉ ነው ዋና እንዴ ምን ማለት ምን ችግር አለ? ይደግ እንጂ ትምህርት ምን ያደርጋል አለቻቸው። አባቴ ጀግና ነው። ጌታ ጀግና ልነግራችሁ አልችልም። let me tell you why ኢኮኖሚስት ነው። ራሻ ተምሮ ምናምን የመጣው እና ስራ በጣም በቃ ይሄ የሚያደክም ስራ እንትንም ካልኩሌሽን ምን የሀገር የኢኮኖሚክ እቅድ ሁሉ የሚያወጣ ሰው ነበር በሀገር ደረጃ። ያንን እየሰራ ውሎ እቤት ይመጣና የኔ አመታዊ ልክ ሲጀመር መጽሐፍ ይሰጠን የለ ቁጭ ብሎ መጽሐፉን አጥንቶ ይጨርሰዋል። ከዛ ኖት ያወጣል ለብቻው። ከዛ ጥያቄ ያወጣል እስከነመልሱ። ከዛ አስቀምጦ ያስጠናኛል። ያለው ቀን እሁድ ነው። እሁድ በቃ ማታ ሲመጣ ያስጠናኛል። ጀግንነት በመሳሪያ ወይ በምናምን አይደለም። እሱ የሆነ ሰሞን ነው። መተኮስ የሆነ ሰሞን ነው። ኮንሲስተንት ሆናችሁ ቤታችሁ ውስጥ ማድረግ የሚኖርባችሁን ነገር ማድረግ ስትችሉ ጀግንነት ነው። ያ ትምህርት ብዙ አይሆንለትም ሲባል አልሰማም። እሱ ምንድነው ያደረገው? እኔ አስጠናዋል፣ እኔ አሰራዋል። and I was doing so well። አሁን ላይ ወደ አሁን ደግሞ ፎርወርድ እናርገው አይደል? አሁን ላይ በሶሲዮሎጂ ዲግሪ አለኝ፣ በካውንስሊንግ ሳይኮሎጂ ማስተርስ አለኝ፣ ከአውሮፓ ኒውሮ ሊንጉስቲክ ፕሮግራሚንግ የቶኒ ሮቢንስ before that positive psychotherapy certified። በአውሮፓ ደረጃ በላይፍ ኮቺንግ እና ኤክዚኪዩቲቭ ኮቺንግ አክሬዲትድ ነኝ ሲኦሲ አለኝ። ከዛስ ፒኤችዲ ደግሞ እየሰራሁ። ማን ነው ትምህርት አይገባውም ያለው? ቤተሰቦቼ ሙሉ ዕድሜያቸውን አብሶ እናቴ ደግሞ አንድ ቦታ ተቀጥራ የሰራች ሰው ናት። አባቴ በኮንትራትም ቢሆን የተለያየ ቦታዎች ሰርቷል። ግን ጆብ ሴኩሪቲ አብሶ ለብዙ ወላጆቻችን ትልቅ የሚያሳስባቸው ነገር ነው። ከዩኒቨርሲቲ ስወጣ አልቀጠርም በራሴ ነው የምሰራው። ደነገጡ። እንዴት? ለምን? ብዙ ጓደኞቼ ስራ የላቸውም። እኔ ጭራሽ ስራ አልፈልግም ልል ማለት ነው። አይደለም አንተ እኮ እንግሊዘኛ ጥሩ ነው፣ ኮሚኒኬሽንህ ጥሩ ነው፣ ከሰው ጋር ያለህ ሪሌሽንሺፕ ጥሩ ነው። እንትን ኢሲኤ ያኔ ትልቅ ነው በጣም ነው እንደ ትልቅ ኢሲኤ እኮ መግባት ትችላለህ፣ ዩኤን እኮ መግባት ትችላለህ፣ የምታውቃቸውን ሰዎች ምናምን ተባልኩ። እችላለሁ፣ አላቅም፣ አቃልዬ ላየው አልችልም፣ ግን አልፈልግም። የራሴን ስራ መስራት ነው ፈልገው፣ የራሴን ቢዝነስ ነው ኦን ማድረግ ነው ፈልገው አልኩኝ። ተጨነቁ። ለፈተናው መብዛት በጊዜው የነበረው የአፍሪካን ዩኒየን ዴፒቲ ቼር ስልክ ደውሎ
እና ስራ ልስጥህ አለኝ። ፈተናውን አስበው። አንተ እንዲህ ነው መሆኑን ፈልገው ብላል። እዚህ ጋር ደግሞ ላይክ ቶሎ ሊጎትትህና ከዛ ሊያወጣህ የሚችል። ከዛ ቤት ነገርኳቸው ሲያቀብጠኝ ኤፒ አለ አባቴ መጣና ኤፒ 15,000 ብር እኮ ያህል ይከፍሏል ተባልኩ። ብዙ ነው ያን ጊዜ። ከዛስ ደግሞ ትራቭል ማድረግ በጣም ወዳለሁ። ዓለምን እኮ ያዞሩሃል ተባልኩ። ራሴ ዞራለሁ፣ ራሴ 15,000 አገኛለሁ አልኩኝ። ድርቅ ከወር ከምናምን በኋላ አንድ ኢቨንት ሆስት አደረኩኝ፣ መድረክ መምራት። 15,000 ብር ተከፈለኝ። 15,000 ይዤ ሄድኩና ቤት እንዲህ እንዳያስኳት ማለት ነው። ከዛ ጠረጴዛው ላይ ወሰድኩና አስቀመጥኩላቸውና ከዚህ በኋላ ምንም እንዳትሉኝ ተስማምተናል። በቃ ፕሩቭ አድርጌያለሁ ኮንሰፕቴን። በአንድ ቀን የሰራሁት ወር ጠብቄ አይደለም። ደነገጡ። ያን ጊዜ አባቴ በቃ እሺ ድርጅት አብረን እንክፈት አለኝ። and we did corporate tradingoች ለረጅም ዓመታት almost 10 years ከነ ኮካኮላ እነ GIZ Glorious Save the Children ትልልቆቹ የሚባሉትን ኢንተርናሽናል ሎካል NGOዎች government offices ትሬኒንግ ስንሰጥ ቆየ። ቢዝነስ አይደለ ሰራለሁ ስል አይሆንም የተባልኩት። so now ትሬኒንግ ካምፓኒ አለኝ፣ ትሬኒንግ እና ኮንሰልተንሲ፣ የሚዲያ እና ኢቨንት ካምፓኒ አለኝ። አንድ ፕሮጀክት ደግሞ የነገርኩት ነበር እንደ ሀገር ለውጥ ማምጣት የሚችል ከነ ቴሌ ጋር ቁጭ ብዬ መፈራረም በዛ ቴብል። እሱንም ሳረግ ደግሞ ኦልሞስት እያንዳንዱ የምሰራቸውን ስራዎች ስታዩ የሰዎች ህይወት ላይ ለውጥ ማምጣት አለበት ብዬ አስባለሁ። ይሄኛውን ፕሮጀክት ስናስበው ኦኬ ሰው ኢኮኖሚክ ነገሩ ነው የሚያሳስበው። ዝም ብላችሁ ሞቲቬሽን ትላላችሁ፣ እኛ የምንገዛው ነገር ሁሉ ምናምን ነገር ነው ሰው። ኦኬ አስተሳሰቡን የሚቀይርበትን መንገድ አስተምራለሁ፣ ሼር አደርጋለሁ። ከዛ ውጪ ደግሞ ምን ላግዘው እችላለሁ? so I came up with an idea. I have a creative mind. ለሰዎች ደሞዝ መጨመር፣ ገቢ መጨመር ላልችል እችላለሁ። ያላቸውን ገቢ ግን በተሻለ መጠን እንዲጠቀሙበት ቅናሽ የሚያገኙበትን ቦታ መጠቆም እችላለሁ። ከዛስ አንድ ላይ ብዙ ሰዎች ከሆንን ደግሞ ተደራድረን ማስቀነስ እንችላለን። አንችልም? If you're together, you're powerful. That's the idea. 3 ስቶሪዎች ነገርኳችሁ። 3ቱም ታሪኮች የሚያመሳስላቸው አንድ ኮንሰፕት አለ። ይህንን ኮንሰፕት ዛሬ ሼር አደርጋለሁ። ማውራውን ነገር ሁሉ ብትረሱ I don't mind. ይሄን ከያዛችሁት you can truly make a difference in your life. ህይወታችሁ ላይ ክሊር የሆነ ለውጥ ማምጣት ትችላላችሁ። ግልጽ የሆነ ምንም ጥያቄ የሌለው። እቺን ፕሪንሲፕል በደም ስሙልኝ። 10-90 ነው ምላት። ህይወት ብለን የኔ ህይወት ብለን የምናስበው ሐሳብ 10% ያጋጠመን 90% ያ ያጋጠመንን የምንተረጉምበት መንገድ ነው። ከፍተኛው ፐርሰንቴቱ ጋር ነው ያለው 90 ነው አይደል? ምኑ ማለት ነው? ትርጉሙ ላይፋችንን ለመቀየር አሪፉ ሲስተም የምትተረጉመውን ማስተካከል። ይህ ፖይንት ምንም የህይወታችሁ ክፍል ላይ ይሰራል። ፋይናንስ ላይ እንውሰደው ምሳሌ። 2 አባቶች ጎረቤታማቾች ናቸው። ልጆቻቸው ይመጡና አባዬ መጫወቻ ገዛልኝ ይሏቸዋል። አንደኛው አባት ሂድ ከዚህ ይሏል። ገንዘብ ከዛፍ ላይ መሰለ እንደሚሸመጠጠው ይሏል። ሌላኛው አባት ደግሞ ልጄ ልስራና ገንዘብ ሳገኝ ምን አደርግልሃለሁ? እገዛልሃለሁ ይሏል። 2ቱ አባቶች ስለ ገንዘብ ያላቸው ትርጓሜ ወይም እነሱ ስለ ገንዘብ የሚያዩበት እይታ ምንድነው? በጣም የተለያየ ነው። አንደኛው አይገኝም ከባድ ነው ብሎ ያስባል። ሌላኛውስ ከሰራ ይገኛል። የትኛው ይመስላችኋል? ሌባ፣ አጭበርባሪ ምናምን የሚሆነው አይገኝም ከባድ ነው ብሎ ስለሚያስብ በምንም በኩል የሆነ መንገድ ካገኘ ይጠልፋል። 2ቱም አባቶች ወደ ሥራ ቦታቸው በአንድ መንገድ ነው የሚሄዱት። በዛ መንገድ ላይ ብዙ የማንጎ ዛፎች አሉ፣ ባለቤት የሌላቸው። ያ ገዛልሃለሁ ያለው አባት ሐሳብ መጣለት። ወደ ቤቱ ተመልሶ ሄደ። ልጆቹን ጠራቸው። ሮጥ ብለው መጡ። ዱላ ይዘው ቋቋቋ አረጉት። ማንጎ ረገፈ። ማንጎን ሰበሰቡት። ገበያ ወስደው ሸጡት።
መጫወቻው ተገዛለት፣ አሻንጉሊቱ ተገዛለት። አሁን አንድ ጥያቄ ልጠይቃችሁ እንግዲያውስ በደንብ እየሰማችሁ ይናል። ገንዘብ ከዛፍ ላይ ተሸመጠጠ አልተሸመጠጠ? ትርጉማችን ነው ሚስጥሩ። ድሮ ልጅ እያለው ትንሽ አንስቶላችሁ ነበር ሆስታችን። ህይወቴን አልወደውም ነበር፣ ራሴን አልወደውም፣ ቆንጆ ነኝ ብዬ አላስብም። አሁን ያው እንደምታዩት ዋክ ምናምን አድርግ እንዴ። ድሮ አልወደውም። ለምን ብትሉኝ ብዙ ምክንያቶች ነበር። አንደኛው ጆሮዬ ግብዳ ነው። ማይኩን ሲያስቀምጥልኝ እንዴት ነው ጣል ሲያደርገው ቆጭ። ልጆች ሆነን ልጆች ይቀልዱብኛል። ኤባ እንዲህ ብለን ነው እንዴ ተቀመጥከው? በቃ የሚያናድደኝ የነበረው ክላስ ቁጭ ብለን እየተማርን ነው። በቃ ሲሪየስ ምናምን ሙድ ላይ ማለት ኤባ የሚቀጥለው ክፍል ምን እየተማሩ ነው? እስኪ ስማና ንገረን። ነገርየውን መቀየር ማትችል ከሆነ ነገርየውን የምታይበትን መንገድ ቀይር። እሱን ትችላለህ። ለምን 10% የሚያጋጥመን 90% ያጋጠመንን የምንተረጉምበት መንገድ ነው ህይወቴ የምንለው። ይሄ ኮንሰፕት ሲገባኝ ኦኬ ከዚህ በኋላ ኤባን ወደዋለሁ። ከዚህ በኋላ ቆንጆ ነው ምናምን እንደዛ አትይኝ አቅብቻ አረ ዲጄ በጣም የምታዩበትን መንገድ ስትቀይሩት የምታዩት ነገር ራሱ ይቀየራል። የምታዩት ነገር ለምሳሌ ጆሮ የተቀየረ መወዛወዝ። በቅርቡ በረራ እንጀምራለን። when you change the way you look at things, the things you look at change completely ነው የሚቀየሩት። ድሪማችሁ መሆን ይችላል እይታችሁን ስትቀይሩት። አያቴ ትልቁ ህልሟ የነበረው ኢየሩሳሌም ነው። that was her biggest dream ማለት ልነግራችሁ አልችልም። በጣም በቃ በህልሟም በውኗም የምታስበው እሱ ነው። ትልቅ ሰው ናት። የኔ ድሪም ከልጅነቴ ጀምሮ የሷን ህልም ማሳካት ሆነ እና ብዙ ሊያረጉላት የሚችሉ ሰዎች ነበሩ፣ ግን ምክንያቱን አላቅም፣ አልተደረገላትም። ከዛ አቀድኩኝ እላታለሁ ሁሌ ማዬ እኔ ምልክሽ ትመርቂኛለሽ እላታለሁ። አይ ችግር የለም ምናምን ትላለች። ልጅ ነኝ ገና ዩኒቨርሲቲ ተማሪ ምናምን፣ ከዛ ልወጣ ነው እንኳን ተቀጠር ተብዬ እምቢ ብያለሁ። ስለዚህ እንዴት ሆኖ ብላ ነው የምታስበው ነው። ዝም ብሎ ይጨነቃል። እኔ አይሰድ ነው I'm going to make this happen። አያቴ እኔ አልኩኝ ገና ልጅ ነኝ፣ ድሪሞቼን በደንብ ለማሳካት ጊዜውም አእምሮውም ዝግጅቱም ኤቭሪቲንግ አለኝ። እሷ አጭር ጊዜ ነው ያላት፣ በዚህ ጊዜ ውስጥ ማሳካት አለብኝ። ነገ ብትሄድስ አልኩኝ። ነገ ማለት ነገ ህይወቷ ቢያልፍስ አይደለ? ምንም እኮ ጋራንቲ የለንም። I said I have to do it። ከዛ የመጀመሪያው ብዙ ጊዜ ሰዎች የሚያስቡት ውድ ነው፣ ግንስ ሄደው ጠይቀው አያውቁ። ሄጄ ጠይቀው ደፋር ነኝ። እስራኤል ጉዞ ስንት ነው? በኖርማል ጊዜ 30,000 ብር ያኔ ነው። በፋሲካ ግን 60,000 ብር ነው። ይሄኔ ማየስ ፋሲካ ነው የምትፈልገው መቼ ያልኩ ማለት ነው። I started working hard። መጀመሪያ ላይ የመሰለኝ በቃ 60,000 ብሩን በአንድ ጊዜ ሰርቼ አመጣዋለሁ ነበር። ከዛ ግን ምን ተረዳሁ ይመስላችሁ? ፕሮሰስ is still okay። በ5 ብር በ10 ብር አእምሯችሁ በለመደው መጠን ነው መቀበል የሚለምደው። ከዛስ ልምዱን ትንሽ ከፍ ታረጉለታላችሁ። ለምሳሌ ድርቅ ቦታ ወይ ምናምን ላይ ምግብ ሰውየውን ተርቧል ብላችሁ አታጎሩለት። የምታረጉት ምንድነው? ውሃ ጠብ ታረጉለታላችሁ። ውሃውን ይላመዳል። ከዛ እያለ ነው የሚያድገው። ስለዚህ ቀስ እያልኩ በጠብታ ድንጋዩን መስበር ይቻላል አይደል ይባለው፣ እንደዛ አሳድገዋለሁ ብዬ ወሰንኩኝ። ሴቭ ማድረግ ጀመርኩ። 30,000 ብር ደረስኩ። ደስ አለኝ። ለአያቴ ሄጄ በቃ 30,000 ብር ደርሶልኛልና ልላክሽ አልኳት። አይ ከሄዱማ ፋሲካ ነው እንጂ አለች። እሺ አልኩኝና ብሩን ኢንቨስት ላድርገው ብዬ የሆነ ስራ ላይ ኢንቨስት አደረኩት። ሄደ። ልክ ሲታጣ አያቴ መጣችና ብላለች፣ እብያለች ትናንት ማታ እኮ
በህልሜ ኢየሱስ መጥቶ ኢየሩሳሌምን አስጎብኝቶኛለች እንዳልጨነቅ እኮ ነው። ሁሉም ቦታ ተሳልሜ ምናምን ነገር ብላ በደንብ በቃ ህልሙን እኔ ይሄኛውን ነው ማሳካት ፈልጋለሁ። ከዛ ምን አደረኩ? አውቶማቲካሊ ሄድኩኝ የእንትኖቹ ጋር ትራቨል ኤጀንሲዎቹ ጋር ማስታወቂያችሁን ስጡኝ አልኳቸው። ፖስተሩ ሰጡኝ። ወሰድኩና መኝታዬ ፊት ለፊት ለጠፍኩት። ጧት ስነሳ አንቺ ስለዚህ እያልኩ ነው ምን ማድረግ ጀመርኩ? this is something I am going forward በቃ ማየው ሚሽን ምናምን አለኝ። ስተኛም coming ከዛስ 30,000 የሰራሁበት ጊዜና 60,000 የሰራሁበት ጊዜ አይገናኝም። ልክ 30,000 ብር ሳጣ እናቴ እንደወልኩላትና ለአያቴ ሂጂና ፓስፖርት አውጪላት አልኳት። እንዴ ብሩ የለም እኮ አልከኝ። አዎ ግን አውጪላት፣ በአሁኑ ፋሲካ ነው የምትሄደው አልኩኝ። 30,000 ሰርቻለሁ፣ አይቼዋለሁ፣ ይደረጋል፣ ይሆናል። አብረው ሄደው የግድ አወጡ ፓስፖርቱ። ከዛ ፓስፖርቱ ወጣ። እኔ መፋጥ ጀመርኩ፣ መስራት ምድክም በቃ። ከዛስ ልክ ፋሲካ ሊደርስ ሲል እንዲህ በቃ እንዲህ ተናንቄ 60,000 ደረሱ። I was so happy ምክንያቱም ህልሟን ላረገው። ከዛ ምን ቢሆን ጥሩ ነው? ዶላር ጨመረ፣ 80,000 ሆነ። ዲተርሚንድ ከሆናችሁ ምንም ቢቀየር ማንጋ ነው ትርጉሙ? እኔ ጋ ነው። አረ ዶላር ለምን 1,000 አይገባ? አሁን ቢልድ አድርጌ ያለው ኔትወርክ ስራ ስሰራ፣ ስለዚህ I have ክሬዲት ማግኘት የምችልባቸው ኦፖርቹኒቲዎች አሉ። ሰርቼ አሳይቻለሁ። አያችሁ ታረቅ። ከዛ በኋላ ብር ሄጄ አመጣው ከሰዎች ከፈልኩ። እስራኤል ሄደች። በህይወቷ ትልቁ ህልሟ እውን ሆነላት። ቪዲዮ ኮል ለመጀመሪያ ጊዜ እዛ ሆና አፕሏን እየበላች ማለት ዳያስፖራ ተጫወተችም። እኔው ላይ ማለት ነው። እንጀራ እየበላችሁ ነው አለች። ከዛ በኋላ ልክ እንደመጣች ከባንኳ ሄደችና ብር አውጥታ ላሳደገቻቸው ልጆች ለልጅ ልጆች ሁሉ ውርስ በህይወት እያለው በቃ ደስተኛ ሆና በጣም ደስተኛ ሆና እያወጣች እንኩ 50,000 እንዴ ማለት ስቆጥረው ብሩን ማለት ነው 2-3 ይወስዳታል። እኔ አፈሬን ስግጥ ማለት ነው። ከዛ እንዴ ስላት እኔ እኮ ብዬ አላቅም አለች። ምን አእምሮዬን እንደዘጋው አላቅም። በዚህ በነበረኝ ብር 2-3 እኮ ሄጄ መምጣት እችላለሁ አለች። ግን በቃ ሊቸግረኝ ይችላል የሚል ፍርሃት ምንድነው? አመለካከት። That's the way she was seeing it. Everything changed. እያንዳንዱ ሁኔታዎቻችሁ ላይ ድሪሞቻችሁ ላይ እይታችሁን ስታስተካክሉት ምን ይሆናል? ይስተካከላል። ሲያቀብጠኝ 30 ሳልሆን በፊት ሚሊዮነር መሆን እፈልጋለሁ አልኩ። እንኳን አቀበጠኝ። በቤተሰባችን ማቀው ሚሊዮን የሚባል ራሱ ስም የለም። አጎቴ ኩማ ነው፣ አማርኛው ሺ ነው። ምንም ትራክ ሬከርድ ይሄን ሊያሳይ የሚችለን የለም። እኔና ቢዝነስ ፓርትነር አኒስ ይባላል። the good brother እሱ ምንም the same age ነው። ሰራን ለፋን ልነግራችሁ አልችልም። ሰራ ግን ለኛ ብቻ ሳይሆን we have to create opportunities and jobs የሚል ሁልጊዜም it's our principle. so 3,000 በላይ ወጣቶችን አሰልጥነን ስራ ኦፖርቹኒቲ ሰጥተን አብረን ሰራን። ከዛስ ልክ 30ችን ጋር ልንደርስ ሚሊዮኑ አልመጣች። 2 ወር ሲቀረው ቼክ ተጻፈልን። የሰራ ነው ስራ 5 ሚሊዮን ብር። I was like ላንዶር አላወጣ ነው። ማውጣት ግዴታ ሲሆንብን ፎቶኮፒ አንስተን አስቀመጥ ነው። ከዛ በኋላ ገንዘቡን ስናገኘው መሞከር የምንፈልጋቸው ኢንቨስትመንቶች ነበሩ። ላይፎቻችን ላይ ኢንቨስት ማድረግ የምንፈልጋቸው ነገሮች ነበሩ። we did that. we literally did that. መሄድ የምንፈልጋቸውባቸው ቦታዎች ሄድን፣ ኢንጆይ ማድረግንበታል። ግን አጠፋ። ግን አሪፍነቱ ምንድነው መሰላችሁ?
የሆነን ሌቭል ካያችሁት በኋላ ብርቅ አይሆንባችሁ። አንድ ሁለተኛስ አእምሯችሁ ወደዛ ማይንድ ሴት ሽፍት ማድረግ ይጀምራል። የሆነ ለሻይ ሲጠርብ የነበርክ ሰውዬ ሻይ ጋባዥነት ግልብጥ እንዳልከው ሁሉ ማይንድ ሴትህ ይቀየራል። ከዛ በኋላ the first million is the hardest ይባላል። ከባዱ የመጀመሪያው ሚሊዮን መስራት። ከዛ and we said okay we know now እንዴት እንደሚሰራ እንዴት እንደሚገኝ አግኝተን ማየን። ድሪማችንን ከ30 በፊት 2 ወር ሲቀረን ነው ባይዶ ይሄው ነው 30 ልንሆን 2 ወር ሲቀረን በርዝዴ ፓርቲውን አስባችሁታል? ሁለታችንም አንጠጣም። እሱ ሙስሊም ነው፣ እኔም አድቬንቲስት ነኝ። በፋንታ በሚሪንዳና በኬክ ነው። ግን ቢሆንም we had fun ድሪማችንን አኮምፕሊሽ አደረግን። we have bigger dreams now ትልልቅ ድሪሞች። ለምን? ሲስተሙን አውቀናል። ሚስጥሩን እየነገርኳችሁ 10% ያጋጠማችሁ 90% ያጋጠማችሁ የምትተረጉሙበት መንገድ ለመልካም ነገር ብቻ አይደለም፣ ለከባድ ቻሌንጆቻችንም the same principle ይሰራል። አባቴ he's somebody that I truly love በቃ ማለት ልነግራችሁ ከምችለው ላይ በቃ ፉንቅቅ ብዬ የምወደው ሰው። አንድ ቀን ጠዋት the previous night ተደዋውለን አውርተን like እንደዚህ እንዴት አውርተን መጨረሻ ላይ አብዬ you know I love you ለዛ ነው ይሄንን ማረግልህ ምናምን ይሄ አባትና ልጅ ወሬ ያለ አይደል ፍቅር በቃ ይሄ ፎንቃ አውርተን the next day እሱ ሸሚዝ ልኮልኝ ነበር። ይሄ ሸሚዝ ከውጭ መጥቶልኝ ነው አንተ ላይ ያምራል ብሎ ልኮልኛል። እሱን ሸሚዝ ለብሼ ቀኔን በቃ like I felt so good። ተደወለልኝ። አብያና ሞታል ተባለ። ስለዚህ ቤት ነው ያዙትና ሐኪም ቤት እንገናኝ። እኔ እዛ እስከመጣ ተከላለ ለምን ይቆያል? ኖ አይ ችግር የለውም። እና አባቴ ምን አይነት ሰው ነው? he's a very pragmatic person። ይሄ ሪያሊስት ነው። የሚሆነው በቃ ፊት ለፊት ስለ ሞት፣ ስለ ህይወት፣ ስለ መታመም ክሊር አውርተን የምናውቅ ሰዎች ነው። በደንብ ሞታለሁ፣ ሰው ነኝ፣ ተወልጃለሁ፣ አድጌያለሁ፣ someday አልኖርም። ሁሌ የሚለኝ አባባል የነበረው ፀሐይ ሳለች ሩጥ አባት ሳለ አጊጥ ይለኝ ነበር። ተብለሻል መሰለኝ አንቺ ባር የእውነት ከልብ ጌጤ ነበር። and it was a shock realize አርኩት። ይሄ ውስጥ ፊልም የምታረጉት ነገር አለ አይደል? you know he's gone። እንደሄደ ገባኝ። it was not easy። ታሟል ስባል ፈጥኜ የምነዳው ቀስ ብዬ መንዳት። ባለቤቴን ደወልኩላት እና I said I think አብይ አርፏል። በምን ምክንያት? he's okay like ትናንት ሲጓዝ ነበር ከጓደኞቹ ጋር ሲጫወት የነበረ ሰው so እንዴት? ኖ አይ እንዲሁ አሞት ነው አትጨነቅ አንተ ጸልይልኝ አልኳት። ጸልይ የነዳው and I cried አለቀስኩ። it was a goodbye ለኔ። it was not easy I can tell you that። ስደርስ አባቴ በጣም የሚጨነቅ አይነት ሰው እና at the same time በጣም ቀላጅ ነው። በጣም he's a comedian። so ስደርስ ቤት I really wanted it to be a ቀልድ። በጣም ቀልድ እንዲሆን ነው የፈለኩት። በሩን ከፍቼ ስገባ he was there covered and I said please tell me this is a joke። አቃለሁ ግን ቀልድ እንዲሆን ትፈልጉታላችሁ። ከዛ በኋላ I went in ገልጬ አየሁት። በጣም የሚጨነቅ ሰው ነው አላልኳችሁ? ፊቱ ላይ አየሁት the level of peace
የነበረው ሰላም ፊቱ ላይ I was like, wow. I mean, you don't have to worry anymore. መጨነቅ አይጠበቅብህም ከዚህ በኋላ. I'll be okay. And it was hard. ሪያሊቲውን መቀበል. ግን I had to do it fast. ለአባቴ ሞት የህይወት አንድ ሪያሊቲ ነው። ከልጅነቴ ነገሮች ሲፈጠሩ ፍሪዝ አደረግ ነበር። በቃ ቆሜ ነው ደንግጬ ማለት ነው። ሁኔታው ሆኗል። ማድረግ ያለብህን ነው ማሰብ ያለብህ። ዋይ የሆነው ምንድነው? 10% ያን ቃል ስገባለት እንዴት እንደሚገነዘ ለካስ አላቅም። ሐኪም ይመጣ ነበር። አይቶልድ ማሳየኝ it doesn't matter ያልኩትን ያለኝን ሁሉ ጉልበት ሰብስቤ አደረኩለት። ሞቷል ላያየው ማያውቀው ተኝቷል አርፏል። ግን I kept my word. እጁን ይዤ አመሰግንኩት and I said thank you. በእነዚህ እጆች ስወድቅ አንስቶኛል፣ ሳዝን ደግፎኛል። እግሮቹን ይዤ አመሰግንኩት። በዚህ እግሮች ሩቅ ድረስ ሄዶ ለፍቶ ሰርቶ ለቤተሰቡ ይከራል። ጀግና አይደል? ልክ የቀብሩ ቀን ቸርች ስፒች መስጠት ፈልጋለሁ አልኩኝ። and I said ንግግር ሳደርግ yes አዎ ሞቷል፣ እሱ መቀየር አልችልም። ግን ሁሉም ሰው እንዲያስታውሰው የምፈልገው የሞተውን አባቴን ሳይሆን ህይወቱን ነው። ግልጽ ነው አይደል? ህይወቱን ነው። ለምን? አሁንም ደግሞ አለው ያጋጠመን 10% ነው። ያ ያጋጠመን ምን ተረጉምበት መንገድ 90 ነው። መብቴ ነው። እሱ እዛ ቀብር ላይ ቢኖር ኖሮ የሚናገራቸውን ቀልዶች ለህዝቡ ነገርኩት። አንድ አክስታችን ሞታ ሄደ የሳጥንቻቸው ጋር he's a very funny guy ነገር ነው። ሄደ ሊገዛ አሪፍ ሳጥን መርጠስተኛ አለው። I don't know ከዛ መርጦ ሰጠው። ገዝተው ሊወጡ ሲሉ ጋሼ እንግዲህ ደንበኛ እንሆናለን አለ። በእኛ ቤት ቀልድ in any situation ይቀለዳል። የሚገርም ነገር ልንገራችሁ። ሳጥኑን እኔ ነኝ እጄ የገዛሁት፣ ከሰውየው ነው የገዛሁት። My dad would laugh at that. ይስቃል በዚህ because he was the type of person situationun ሳይሆን የሱ ምርጫ እንደሚበልጥ የሚያውቀው። so በዛ ከባድ ሁኔታ ውስጥ ቀልዶ ማሳቅ ቀልዶ ሰዎችን ማረጋጋት ይችላል። ፕሪንሲፕሎቻችን ላይ ወይም ለራሳችን የምናስቀምጣቸው ፕሪንሲፕሎች ላይ ይሄ 10% ይረዳናል። ምክንያቱም ብዙዎቻችን እንፈራለን። የሆኑ ፕሪንሲፕሎች አሉን ማስጠበቅ እንፈልጋለን፣ ግን ደግሞ እንፈራቸዋለን። ምክንያቱም ይሄን ቢሆን ያኛው ባይሆንስ፣ እንዲህ ቢበላሽብኝስ ምናምን እንላለን። ስቲል ምንድነው የሚያጋጥመን? ስንት ፐርሰንት ነው? 10። ያ ያጋጠመንን ምን ተረጉምበት ፐርሰንት 90። ፓወሩ ማንጋ ነው? እኛ ጋር። ቴንክ ዩ። አንድ ፕሪንሲፕል አለኝ ለረጅም ዓመታት ኦልሞስት I don't know 20 years ምናምን ያስኩት ሰንበት ማክበር። ቅዳሜ ከአርብ ፀሐይ ግባት 12 ሰዓት ጀምሮ እስከ ቅዳሜ ፀሐይ ግባት ድረስ ስራ አልሰራም።
ክርስቲያን ሄዳለሁ ወይ አርፋለሁ whatever I do ግን ስራ አልሰራም። this is my principle። ለብዙ ሰዎች ግር ይልባቸዋል። ኦኬ አው ሰንበትን ማቋለው ግን ማለት ከባድ እኮ ነው ኢኮኖሚው ምናምን ይላል። አባቴ ነው በሰራው አይደለም በሱ ነው ያለውት አይደል እንዴ? ያ ፕሪንሲፕላችሁ የሚፈተነው መቼ ነው መሰላችሁ? በትንንሹ ጊዜ ችግር የለም። አሁን ዝም ብለው ለምሳሌ ዩኒቨርሲቲ ፈተና ተፈተን ሲባል አይ እንዴ አልፈተንም ቅዳሜ ላይ አልፈተንም እላለሁ። ከዛ በኋላ ተባረራለህ ተባልኩኝ። እንጭራሃል ችግር የለም ፋርገን ገና ሳይደርስ የገና ማበል አይደል የሚባለው ገና ሳይደርስ እንልካለን ከፈለክ ምናምን ተባልኩኝ። I said okay sure I was like sure። ሁለት ፈተና አዩኝ አልፈተንም። ሶስተኛ አልፈተንም ኖ ግሬድ ኤፍ ምናምን ይሰጠኛል። በረከት ይበልጥብኛል ነበር ፕሪንሲፕል። ከዛ የኮሌጁ ዋናዋ ፕሮግራም የምታወጣ መረራት ና አለች። ስሊፕን አንጣለች። ስሊፕ የሚባል ወረቀት አለ የምትማሉት ኮርስ ዝርዝር ሰጣት። ከዚህ በኋላ ፈተና ሲመጣ ሁሉ ጊዜ ቀድመ ስሊፕን ይዘናለች። ለምን አልኩ። ከዛን ጊዜ ጀምሮ ሙሉ ኮሌጅ ኦፍ ሶሻል ሳይንስ መጀመሪያ የኔ ፈተና ቀዳሜ ላይ እንዲያወድቅ ተሰርቶ ፕሮግራም ማለት ነው አዲስ ዩኒቨርሲቲ። ከዛ በኋላ የሌላው ይደረደራል። ያው ሌላውን ኃጢአተኛ አረክ እንዳትሉኝ ግን it was a principle እኔ ኪፕ ያረኩ የነበረው ያኔ it was okay ለኔ። ፈተናው መቼ ነው መሰለችው የሚመጣው? ገንዘብ ላይ ሲመጣ ኃይለኛ ኢቨንት ቅዳሜ ላይ ይወድቃል። ደግሞ ለተንኮሉ የሚጠሩን ልብር ከሰኞ እስከ ዓርብ ኢቨንት ብትሰራ የማይመጣ ብር ነው። እውነቴን እኮ ነው። እና it was so hard like ማለት መጀመሪያ አይተህ ማታቃቸውን ብሮች ሲጠሩብህ በቃ ማለት ለዚህ ኢቨንት አንተን ነው የምንፈልግ ስትባሉ ከዛ ቆም ብላችሁ ታስባለህ። ይሄን ሰርቼ አስራቱን ከፍ አድርጌ ብከፍልስ? ነጎሼት ማድረግ ትጀምራላችሁ። ብራይ ብላ አረገው ማለት ነው። ጉቦ አላየም አላየውም አይነት ነገር ከእግዚአብሔር ጋር እንደነጫት አይሰን ነው። በትንሽ የታመነ እሱን ፕሪንሲፕል ደጋግመው ነው ከቤት የሚነግሩኝ። እነሱ ስኳር እንዳልሰርቅ ነው። ለኔ ግን ለሌላውም ሆነኝ። ከዛም በኋላ በትልልቅ ደረጃዎች ነው ማውራችሁ። ኤባ ቅዳሜ አይሰራም ተብሎ ያስከብረኝ ጀመር። ስራዬ ሁሉ እንደዛ አስከብሮኝ ያውቅ። that principle ግንስ ፈርቻለሁ፣ አልዋሻችሁ፣ በደንብ ፈርቻለሁ። አንድ በጣም ወዶ አባባል አለ። this is not religious spiritual concept ነው። ለአምላክህ የችግርህን ትልቅነት ምን አትበለው አትንገረው፣ ለችግርህ የአምላክህን ትልቅነት ንገረው። ትርጉም ነው ጨዋታው። ስለዚህ ችግሬ በጣም ትልቅ መስሎኝ ከሆነ ሳስተውስዶ የለም ለራሴ ሌሎች ነገሮች ላይ አሁን ቅዱሶኛ አይደለም ሌላ ነገር ላይ ደግሞ ስንበጫበጭ ታገኙኛላችሁ። ግንስ it's a principle that I follow። ሌሎች ነገሮችም ላይ እንትን ሰጠኝ ይሄ ኮንፊደንስ as a principle ቢዘውም ለሌሎች የላይፍ ፓርቶቼ ላይ ይሄንን የ10-90 ሐሳብ በደንብ ክሊር አድርጎ ያስቀምጥልኛል። because it's where I look at it from። እያንዳንዱ ሲቹዌሽን ላይ ይህንን ፕሪንሲፕል ብቻ ተረድቶ በመጠቀም ነገሮችን መቀየር ይቻላል። ራስ ሞዴል ቀየርኩበት፣ ህልሞቼን አሳካውበት። በከበደኝ ጊዜ ከዛ ከገበረኝ ነገር ውስጥ ለመውጣት ትልቁ ብርታት ሆነኝ። በየቀኑ ህይወቴ ላይ ነገሮችን የማይበት ስትራቴጂ አድርጌው እስካሁን አሪፍ ስሜት ላይ ነው ያለሁት። ቦነስ ፖይንት ልስጣችሁ። አንደኛው የምሰራቸው ስራዎች ውስጥ ሶሻል ሚዲያ ኢንፍሉዌንሰር ነው እንትና ተብሎ ሲባል ብዙ ሰው ያየዋል ኮንቴንታችሁን አይደል? ካየው በኋላ ኮሜንት ይሰጣል። ኮንቴንቱን ሳያቅ
ሐሳቡን ሳይረዳ እንዲሁ አይቷችሁ ይቺማ ብሎ ኮሜንት የሚያደርግ አጋጥሟችሁ አቅም በጣም ብዙ ጊዜ ነው የሚገጥመኝ። በጣም ብዙ ጊዜ ኮንትሮቨርሻል ያደርጉታል፣ እዝናናለሁ። ግንስ የምሰራው ለሚጠቀመው ሰው ነው። ያኛውን ሰውዬ እግዚአብሔር ደውዬ ጸልይለታል። አንድ ጊዜ አስታውሳለሁ፣ እኔ አዲስ አበባ ውስጥ ልጅ ያደኩኝ አፌን የፈተሁት በአፋን ኦሮሞ ነው። በሶስት ቋንቋ አስተምራለሁ፣ መክራለሁ። በሆነ ወቅት ላይ ኢሹዎች ነበሩ ከተማ ውስጥ አገሪቱ ላይ። እኔ እዚሁ ተወልዶ እንዳደገ ነገር ግን ከኦሮሞ ኮሚኒቲ ደግሞ እንደመጣ ሰው ሁለቱን ማቀራረብ እችላለሁ ብዬ አስቤ ብዙ ቪዲዮዎች ሰራሁ። ማለት አልገባችሁ? እነንተና እያሉ ያሉት እንዲህ ነው፣ እነንተና ደግሞ ለሁለቱም ግሩፕ እኮ ምንም ቪዲዮን ሳይጀምር ዘረኛ ብሎ ይፈስታል። አናም ላይክ ሰው የፈለገውን ኮሜንት ሊያደርግ ይችላል። አንድ የምትገርም ትሪክ ልንገራችሁ። 10% 90% ምርጫው እኔ ጋር አለ። ለምሳሌ እንበል 50,000 ቪው ኖሮ ከ50,000 ቪው ላይ let's say 4,000 5,000 ሪአክሽን ወይም ይሄ ላይክ ላቭ whatever ይኖራል። ኦኬ ከዛ በኋላ let's say 500 ኮሜንት ነበር። ከ500 ኮሜንቱ ውስጥ ደግሞ ስንት እናርገው? አንድ 20 30 ጥሩ ያልሆነ አስተሳሰብ እይታ ያለው ያልተረዳ ምናምን ገና ውስጡ መታደስ ያለበት ሰው ኮሜንት አረገ። ስለ ፊትህ፣ ስለ ሰፈርህ ደሞ የሰፈር አላቀውም እንዴ እኔ አላቃትም እንዴ የተለወጠው ማንነታችሁን ህይወታችሁን የኋላውን መልሶ የሆነ ሊያሸማቀቃችሁ አባቴ ሌላ ሌቭል ላይ ያለው አንገናኝ። ፐርሰንቱን እንምታው። 50,000 ሰው ጊዜውን ሰጥቶ አይቶታል ቪዲዮ። መጀመሪያ ማከብረው እሱ ነው። ከዛ ሁሉ ሰው ደግሞ let's say 5,000 ሰው ብንል 10%ቱ ሪአክት አድርጓል። በቃ ይሄ ወዶት ብሎ ጥሩ ምልክት ጥሩ ይሄ ወድጄዋለሁ ለማለት ሪአክሽን አሳይቶኛል። ቴንክ ዩ። 500 ሰው ጽፏል። ብዙ ሰው ግን ልብ በሉ ኮሜንቱን የሚመልሰው ያ የተሳደበው ሰውዬ ጋር ሄዶ ምን ሆነ ነው መጀመሪያ ኮንቴንቱን አትረዳም እስኪ ስማው መጀመሪያ ምናምን ይላል ሰው። ከ500 ሰው 20 30 ሰው ነው ኔጌቲቭ የጻፈው። ስንት ፐርሰንት ቢሆን ከ50,000 ካየው ሰው ማተራ ያረግ። ጊዜ መስጠት ያለባችሁ ጊዜውን ወስዶ ቪዲዮአችሁን ያየ አፕሪሺየት ያደረገው ከዛስ ኮሜንት ደግሞ ጽፎላችሁ አንዳንዱ እኮ ፖዚቲቭ ብቻ ላይሆን ይችላል፣ ማስተካከያ ምክር ሊመክራችሁ ይችላል። ይሄን ነገር ግን አስተካክል ይችላል። አክብሮ ለነሱ ነው መልስ የምትመልሱት። ለሌላውስ ጊዜ የለም። ለምን ጊዜውን ሰጥቶ አክብሮ ኮንቴንቱን ባይጠቀምበት ለሰማው ሰውዬ ቅድሚያ ሰጥቷል። ፖስት የተደረገው የዳዊት ድሪምስ እንትን ላይ at some point ገብቼ ያየው ነበር። ኮሜንት አርጋችሁ ከነበረ ፖዚቲቭ ካረጋችሁ ላይክ አርጌላችኋለሁ፣ ካላረጋችሁ ምንም አልፌያችኋለሁ። I have a choice። የጻፈው ነገር 10% ነው፣ 90% እኔ ጋር ነው። 90% እኔ ጋር እስከሆነ ድረስ ማንም አያስቀኝም፣ ማንም አያስለቅሰኝም ሳልፈቅድለት። Thank you። ስለዚህ ጥያቄ ያለን ሰዎች እጃችን እናውጣለን፣ መጠየቅ እንችላለን። እንደ አባቴ በዚች ዓለም ላይ የምወደው የማከብረው ለኔ አርአያ የሆነ ሰው የለም። ሰው አንተ ስለ አባትህ መሞት ስትናገር አባቴን እንደማጣዋቃለሁ አንድ ቀን ግን ከሱ ያስቀድመኝ ይላለሁ። ግን ፈጣሪ የፈቀደውን ይወስዳል። አልሞተብኝም፣ እግዚአብሔር ይመስገን በህይወት አለ። ግን በህይወት እያለ ላስከፋው አልፈልግም። ዴቭ ምን ይላል? ትንፋሻችኋለች፣ በቀን ከ200 እስከ 300 ሺህ ሰው ይሞታል፣ አስተውሉት ይሄን ይላል። ሶ አባቴን ለአንድ ደቂቃ አስከፍቼው ከቤት መውጣት አልፈልግም። ያችን ደቂቃ መቼ ላይ እንደማጣው መቼ ላይ የሆነ ነገር እንደምሆን ስለማላቅ
በቃ እያንዳንዷን ደቂቃ በእኔ ተከፍቶብኝ እንዲያሳልፍ አልፈልግም። ሶ አንተ አባት የዛን ታይም ላይ እንደዛ የሆነውን ነገር ልክ የኔ አባት የዛን ታይም ላይ ምን ቢሆን የሚለውን እያለቀስኩ ነበር ሳዳምጥ የነበረውና ይቺን እንዳስተውላ ስላረከኝ እግዚአብሔር ያክብር። በጣም አመሰግናለሁ። እንደዚህ የምትወጁ ባል ይስጥሽ። ሬዲዮ ፕሮግራም ላይ የመጀመሪያ እንግሊሽ ሆስት ስታደርግ በተለይ ጧትና ማታ ፕሮግራም ላይ የነበረ በጣም ጎልደን ቮይስ በጣም የሚያምር ማለት ነውና በእንግሊዘኛ ሐሳቦች ኢትዮጵያ ውስጥ ምን እንዳሉ አድቨርት ታደርግ ነበርና አሁን ልጠይቅ የፈለኩት ቱሪዝም ላይ ኢትዮጵያን አድቨርት የምታደርግበት መንገድ እንዴት ነው? ተትቷል ወይስ አለ? በመንገድ ነው? ትራቨል ማድረግ በጣም ነው የምወደው። ማለት በጣም ትራቨል ማድረግ ወዳለው ስል ደግሞ ውጪ ምናምን ብቻ አይደለም፣ አገር ውስጥ I've been to so many places እና በደንብ አወራለሁ፣ ላይክ ኮንቴንቶች ሰራለሁ። ለምሳሌ አይ ቲንክ በደንብ የምታስታውሹ የጎንደር የፋሲልን ይመስለኛል። የሚያስቅ ነገር ልንገርሽ፣ ፋሲል ጎንደር በነበርኩበት ጊዜ በጣም በተደጋጋሚ ፋሲል ግንብ ጋር ከመሄድ የተነሳ ትኬት ቆራጮቹ በቃ ችግር የለውም በነፃ ግባሉ ማለት I was there for like a week every day ዳል every day አይሰለቸኝ። ወንጪ ላይክ ገና በቱሪዝም ቪሌጅነት በዓለም አቀፍ ደረጃ ተሸልሟል። አሁን congrats to every Ethiopian። ብዙ ሎኬሽኖችን አስተዋውቃለሁ ሲሄድ። ለምንድነው ማስተዋውቀው? ቦታዎችን ስትሄዱ አዲስ እይታ፣ አዲስ አስተሳሰብ ታገኛላችሁ። በሴም ቋንቋም ልመዱላል። ለምን በሆነ ቋንቋ ስትናገሩ የዛን ባህል አስተሳሰብ ነው የምትለምዱት። ሶ ሰፊ ነው እንትኑ፣ ይሄ ፑሉ የሚቀዳበት ፑል ሰፊ ነው። ስለዚህ ትራቨል ስታረጉ መጽሐፍ እንደማንበብ ነው። you learn so much። አሁን እንዴት ነው ፕሮሞት እያረክ ያለው? ስሄድ ፎቶዎች ምናምን ፖስት አደርጋለሁ። ግን አሁን ላይ ደግሞ እያደረኩኝ የነበረው ምንድነው ትራቨል ለማድረግ ዩሮፕ ሄድኩኝ። ኦልሞስት 8 ሀገር ምንም ስራ የለኝም፣ ሻንጣ ይዤው እነዛ ነጮች ታያቸው እንትን የሚሉት እንዲያሉ እንደነሱ ማለት ክላስ ያረግ ነው የሚጎተት ጀርባ አይችልም። አንድ ልጅ አለው እዛ ያለው I used to talk to people። ከኢትዮጵያን ጋር እገናኛለሁ ከተለያየ ኮሚኒቲዎች ጋር ስንገናኝ ምን እነግራቸዋለሁ መሰላችሁ? እናንተ ይሄ ፖለቲካል ምናምን ቪዋችሁ እንዳለ መብታችሁ፣ የፈለከው ነመን የፈለከው ያንተ መብት ነው። ግንስ ቱሪስቶች አካባቢያችሁ ያሉትን ሰዎች ኢትዮጵያን መተው እንዲጎበኙ ብታረጉ ቤተሰብ፣ ዘመድ፣ ወዳጅ፣ ጓደኛ ሀገርህን ታሳድጋለህ። ገንዘብ ላክ እኮ አላልኩ፣ ሰው ላክ፣ አስተዋውቅ፣ በቃ ባለህበት ቦታ። ለምን የሚገራርሙ ሪሶርሶች አሉ። እዚህ ሆነን የምንሰማቸው ነገሮች አሉ። እንደዛ አካባቢ እኮ ጦርነት ነው፣ እዚያ ችግሮች፣ ኮንፍሊክቶች አሉ፣ የሉም አይባል። ነገር ግን ምን ተፎገርኩ ይመስል ሱዳን ሄጄ ለህቴ ዜና አይቼ ደወልኩላት። እንዳትወጪ 4 ኪሎ ጋር ኃይለኛ ጦርነት አለ፣ እንዳትወጪ፣ ይኸው ንቅንቅ እንዳትይ ምናምን። ኤባ 4 ኪሎ ነው ያለሁት። ቦታው ላይ ካልሆናችሁ የሚወራው ወሬ is just ወሬ። ተረዳችሁኝ አይደል? ወሬ ሁኔታዎቹ እንደሚነገረው አይደለም። ግራውንዱ ላይ ያለውና ወሬው ይለያያል። የሚያወሩት ሰዎች ሁሉም የራሱ አንግል አለ፣ የራሱ ታርጌት አለ። ከራሱ ታርጌት ጋር ነው የሚነግራችሁ። ተረዳችሁኝ አይደል? ስለዚህ እሱን ኢሜጅ ተውት፣ ያለውን ሪያሊቲ ብዬ ቁጭ ብዬ አሳያቸዋለሁ። አውሮፓ ላይ ያሉት ብዙዎቹ ዩቲዩብ እና ምናምን ላይ ኔጌቲቭ ኒውስ ነው የሚሰሙት እንጂ ይሄ ያለው እነሱ ይመስላቸው አዲስ አበባ ላይ ምናምን የምንቀሳቀስ አይመስላቸው። ያለውን ነገር አሳያቸዋል። ለነጮቹ በደንብ በኩራት ማድረገው የነበረው ምንድን ነበር ታውቃላችሁ? ትራቨለር እንደሆን ከኢትዮጵያ እንደመጣው ግልጽ አድርጌ እናገራለሁ። ከዛ ግራ ይገባቸዋል። ከየት ነው የመጣኸው? ከኢትዮጵያ። ኦ ናይስ ኦኬ። የት ነው የምትኖረው? ኢትዮጵያ። ኦ ኦኬ። እዚህ ለምን መጣ? ትራቨል። ኦ ናይስ። ሶ አሁን ስትመለስ የት ነው የምትሄደው? ኢትዮጵያ። ምክንያቱም እነሱ የሚያውቁት ኢሜጅ ሌላ ነው። ሶ
ሳውና ባዝ ውስጥ ስልኬን ይዤ መጥቼ ዩቲዩብ ከፍቼ ዩኒቲ ፓርክ ፍሬንድሺፕ ፓርክ ምናምን አሳያለሁ። ትንሽ ደቂቃ ነው ያለን ሞቆ ስልኬ እንዳይበላሽ ግን ለምን I want them to see ጉግል ላይ ገብታችሁ ኢሜጅ እና ሰርች አድርጉ። ኒውዮርክ ስትሉ የሚገራረም ምስል፣ ፓሪስ የሚገራረም ምስል። ከፈረንሳይ ኤምባሲ ጋር እንዳታጣሉኝ ግን እንደሚባለው አይደለም። ኢትዮጵያ አዲስ አበባ ስትሉስ የሚገራረም ምስል። ፎከስ የምታረጉበት ነገር በህይወታችሁ ይበዛል። ኦኬ ኔጌቲቭ ላይ ፎከስ ካረግን ኔጌቲቭ ይበዛል። ሶሻል ሚዲያ የኔና የሱን ብታዩ ይለያያል። እኔ የማየው የማተኩርበትን ነገር ሰብስቦ ያሳየኛል። እሱ የሚመቸውን የሚያተኩርበትን ነገር ሰብስቦ ያሳየዋል። አእምሯችንም እንደዛው። ስለዚህ ሰላም መኖር ከፈለጋችሁ መልካሙን ነገር ሰርች እያረጋችሁ እዩ፣ ፖስቱ። ሌላው ደግሞ እንድትነግረኝ የምፈልገው ስፒሪቹዋሊ እና ይሄ በደንብ ሳይንቲፊክ የሆነ የሰው ልጅ ማይንድ እንዴት ነው የሚሰራው? በጣም ደስ የሚለኝ በተለያየ እምነቶች ፈልጉትና ቼክ አድርጉት። let me tell you my so amazing perspective የሰውን አእምሮ በጣም ነው የምወደው። ነገርኳችሁ 5 አይነት የሳይኮሎጂ ሜቶዶች የምማረው is because I love it። አሁን PhDን በክሊኒካል ሳይኮሎጂ ነው የምማረው። how to heal the human mind። ለምን? በጣም የሚገርም ነገር ስለሆነ ማለት ነው። የሚያስደምመኝ ልንገራችሁ። as a Christian እግዚአብሔር ልጁን ሰጠ ይላል። ከዛስ አንድያ ልጁን ሰጥቶ ከዛ ገነት መግባት ትፈልጋለህ አትፈልግም የሚል ምረጥ። የኔን አእምሮ አምኖበት የዘላለማዊ ሕይወት ምረጥ ብሎ አምላክ ባንተ አእምሮ ተማምኖብህ አስበዋል። እሱ ይሄን ያህል ተማምኖ እድሉን ከሰጠህ አእምሮ ምን ያህል የሚገርም እንደሆነ ያየው። ግሩም ተደርጌ ተሰርቻለሁ የሚለውን ይሄ ፊት ምናምን ብቻ ሳይሆን ይሄኛው it's amazing. It's amazing. Yes.